ጊዮርጊስ 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 አበ ፈረስ ታላቅ መንፈሳዊ ጉዞ ወደ ጥንታዊውና ታሪካዊው ምስር ምድር ደብረገነት ቅዱስ ጊዮርጊስ ገዳም በ844 ዓመተ ምህረት የተቀረጸ ጽላት ጻድቁ አቡነ ዜና ማርቆስ ክርስትና የተነሱበት ቅባ ቅዱስ የሚፈልቅበት ታምረኛ የዋሻ ጸበል ባህር ያለው አምሳለ ሲኦል በአባቶች ጸሎት ታዞ የዞረ የወይራ ዛፍና 12 ሰዎችን በውስጧ የምታስቆም 3 በሮች ያሏት የባህር ዛፍ ያለበት ጣሊያን የወረወረው ቦምብ ምንም ጉዳት ሳያደርስ የሚታይበት በንቦች የሚጠበቅ ብዙዎች ከተለያዩ በሽታዎችና ካጋንንት እስራት ነፃ ያወጡበት የምስር ምድር ደብረገነት ቅዱስ ጊዮርጊስ ገዳም ኑ ይህንን ታላቅ ቦታ በመሳለም ከቃል ኪዳኑ እንካፈል። በዕለቱ የፈለቀው ቅባ ቅዱስ ታምረኛው የዋሻው ጸበል እንዲሁም ደግሞ የወይራው እምነት ለምእመኑ ተዘጋጅቷል። አዘጋጅ ዝክረ ጽዋለ ጽድቅ። ለበለጠ መረጃና ቦታ ለመያዝ በስልክ ቁጥር 0913 07 9260 ወይም 0904 66 85 25 ይደውሉ። መነሻ ከጠዋቱ 12 ሰዓት መስቀል አደባባይ መገናኛ አቡዬ ጸበል አያት አደባባይ ጣፎ አደባባይ ጊዮርጊስ ሃያሌ ሃያሌ መስተጋድል የተሸከምከኝ ሆይ ዛሬም ተሸከም ብዙ ቦታ ልይዝም ፍሬ ስለሌለኝ ቤቴም አላጣብብ ፍሬ አልባ በለስ የተሸከምከኝ ሆይ ዛሬም ተሸከም ብዙ ቦታ ልይዝም ፍሬ ስለሌለኝ ቤቴም አላጣብብ ፍሬ አልባ በለስ ያልተደረገልኝ ያልሰጠኝ የለም አልታረም አልኩኝ አልለይም ካለም እግዚአብሔር ፈቅዶ ይህንን ቦታ በመርገጤ በእውነት በጣም እድለኛ ነኝ። ቅባ ቅዱስ የሚፈልቅበት ቦታ እኛ የተመለከትነውን እንድትመለከቱ ጋብዝናችሁ። በዚህ ቦታ እንደምታዩት ቅባ ቅዱስ ፈልቋል። ይህ ቅባ ቅዱስ በርግጥም እጃችንን ባፋችን ላይ እንድንጭን የፈጣሪን ተአምር እንድናደንቅ አድርጎናል። በርግጥ ፈጣሪያችን ተአምሩ ምህረቱ ይቅርታው ብዙ ነው። ይህ ደግሞ አሁን ያለንበት ስፍራ ቅባ ቅዱስ የፈለቀበት ስፍራ ነው። ይህ ቦታ በእውነት አነስተኛ ዋሻ ነበረ። ዋሻውን ለማስፋት ለሌላ ቅር ተይዞ ዋሻው እየተሰራ እየሰፋ እያለ በተፈጥሮ አሁን እዚህ ጋር የምናየው ዋሻ በተፈጥሮ እንደዚሁ ክዳን አለው ከላይ እንደዚሁ ተገኘ። ቆይ ከፈታ አድርገን ብናየው ጥሩ ነው። ይህ እንግዲህ ወደ ውስጥ የምታዩት ድሮ አባቶች ጎተራ እየሰሩ እህል በጎተራ ውስጥ የምድር ጎተራ እየሰሩ ዋሻ እየፈለፈሉ በሃማ ቦታዎችን ማለት ነው እንደዛ እህል ያስቀምጡ ነበር ይባላል። አሁን የዛ አይነት አምሳያ ነው። ያ እንደዛ ተሰራ እንዳይባል ዋሻው መፈልፈል የተጀመረው ከዚህ አካባቢ ነው። ግን እየሰፋ ሲሄድ እንደዚህ በተፈጥሮ ነው የተገኘው። ይሄ ለጊዜው ሲከፈት አረንጓዴ የመሰለ ማይ ንጹህ ውሃ አየን። መልኩ በጣም ለየት ያለ ነው። እያደር ደግሞ ውሎ አድሮ ዘይታማ ነገር እንደ ቅባ ቅዱስ ዘይት ያለው ነገር አገኘን። እኛም ይህ ድንቅ ተአምር በማየት በቃ ይሄ እንግዲህ እንደ ቅባ ቅዱስ ነው። በቅባ ቅዱስ ተሰይሞ ያው ብዙ ድህነት እየተገኘበት ነው። ጸበል ይጠመቁና ጸበል ከተጠመቁ በኋላ እዚህ ቅባ ቅዱስ ይደረግላቸዋል። በጆሮአቸውም ከሆነ
ፊታቸውም ላይ ከሆነ ደረታቸውም ላይ ከሆነ በሚያማቸው ሆዳቸውም ላይ ከሆነ እናስነካዋለን። በዛ ሰዓት ያ የሸረጠ አጋንንት እዚህ ቦታ ሲመጣ አጋንንቱ ሪ ብሎ ነው የሚጮህ። እዚሁ ያንፈራፍረዋል፣ ያስጮኸዋል። ከዛ ወዲያ ያው ሙሉ ተገዝቶ ሁለተኛ በነዛ በሚያማቸው ሰው ላይ እንዳይመለስ ሙሉ ተገዝቶ ይመለሳል ማለት ነው። የዚህ ቦታ ቅባ ቅዱሱ ሁኔታ ታሪክ ይሄን ይመስላል።